እርግጠኛ ሆኜ ምነግርህ የሆኑ የተደራጁ ቡድኖች አሉ። መቼም ዘንድሮ ማንሰማው ጉድ የለም ከማለት ውጪ እንዲያለውን ነገር እናንተ ምን ትሉታላችሁ? ሰሞኑን እንግዲህ በሶሻል ሚዲያ ላይ እዚህ ጋር የምንመለከታቸው በከባድ ወንጀል ተፈላጊ ናቸው ብሎ ፌዴራል ፖሊስ በፎቶ ዝርዝር ያወጣቸው ናቸው። ከነዛ መሃል ደግሞ በሶሻል ሚዲያም ጭምር የምትታወቀው ባለሀብቷ በረከት ገበሬዋም ትገኝበታለች እና ፌዴራል ፖሊስ እነዚህ ግለሰቦች ተሰውረውብኛል ያሉበትን የተመለከተ ወይም ያየ ሰው ሚስጥሩ በተጠበቀ መንገድ ጥቆማ ልታደርሱን ትችላላችሁ ብሎ እንግዲህ ከስር ለፌዴራል ፖሊስ ጥቆማ የሚያደርጉበትን አድራሻ አስቀምጦ ሚዲያው ሁሉ ስለነዚህ ግለሰቦች እያወራ ነበረ። ታዲያ ከነዚህ ተፈላጊዎች መሃል ደግሞ የብዙ ሰዎችን ትኩረት የሳበችው በረከት ገበሬዋ ነው። እንደሚታወቀው በረከት ገበሬዋ ከዚህ ቀደም ታስራ የተለቀቀች ሰው ናትና ብዙዎች ኮሜንት ላይ ምን ሲሉ ነበረ? መጀመሪያ ለምን አሰሯት፣ ከዛ ደግሞ ለምን ለቀው ነው የሚፈልጓት? የዚህ ሀገር ነገር እኮ በጣም ይገርማል የሚል ሀሳቦችም ሰዎች ሲያነሱ በኮሜንት ላይ ተመልክቻለሁ። ከሁሉ በላይ ደግሞ ያስገረመኝ ተፈላጊዋ በረከት በራሷ ፔጅ ራሱ በዛሬው ዕለት እዚህ ጋር የምትመለከቱትን ፈገግ የሚያሰኝ ፖስታ ነበረ። እንደምትመለከቱት መሬት ላይ ተኝታ ራሴ ከተከልኩት ዛፍ ስር ተኝቻለሁ ራሴን ከፀሐይ ለመከላከል አይነት ሀሳብ የያዘ በፔጇ ላይ ፖስት አድርጋ ነበርና ኮሜንት ላይም የተለያዩ ሰዎች በጣም ደስ ይላል ምናምን፣ ግን ይሄ ዛፍ የት ነው ግን ያለው ብሎ ባራዳም እንግዲህ ያለችበትንም ቦታ እንድትጠቁመው የፈለጉ አካላቶች ኮሜንት ላይም ሲጽፉ ተመልክቻለሁ። ያው እሷን ለጠቆመም ወረታ እንከፍላለን አይነትም ነገር ስላለው ወረታ በሷ ሊወስዱ ነውና ከሁሉ በላይ ያስገረመኝ ብዙ ሰዎች ይሄ ፎቶ የድሮ ፎቶ ነው፣ አሁን እሷ ከሀገር ውጭ ናት፣ እዚህ ሆናማ እንዲህ ልትል አትችልም ምናምን ሲሉ ተመልክቻለሁ። አሁን የምነግራችሁ ነገር ግን እጅግ በጣም ነው የሚያስገርማችሁ። እቺ ሴት ይሄ ፎቶ የድሮ ነው ብለን እናስብና በዛሬው ዕለት ግን ላይቭ ላይ በቲክቶክ ላይ ወጣ ያለችው ጭራሽ የት ቢሆን ጥሩ ነው አዲስ አበባ ነው ያለችውና ለዛም ማሳያ እንግዲህ ላይቭ በቀረበችበት ላይ ለፍራኦል ኢቴቻ ያለችበትን ቦታና የመኪናዋን ሁሉ ታርጋ ስታሳየው ነበረ። እኔም እንደምታውቁት ሁሉንም ነገር በመረጃና በማስረጃ ስለማቀርብ ስለ ሁሉም ነገር እስከ መጨረሻ ተከታተሉ። አስገራሚ ነገር ነው የምነግራችሁ። መጀመሪያ ግን አሁን ስላወራሁት ነገር ምስክር የሚሆን ቪዲዮ ላሳያችሁ። እንደዚህ አይነት ነገሮች ሲፈጠሩ መኪናዋ ስትወርድ የመኪናዋን ታርጋ ሳይታኛለች አዲስ አበባ እንደሆነች የመኪናዋን ታርጋ ሳይታኝ ስትገባ ነበር። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ እርግጠኛ ልሁን አዲስ አበባ ነች ስላት ይኸው ብላ መኪናዋን አይቻለሁ። ነጭ ቪኤት መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው እና ፌዴራል ፖሊስ ምናልባት ካጣው እኔ ሊጠይቁኝና እኔ ቤት ነው ያለችው ልበላቸው። ስለዚህ ፌዴራል ፖሊስ እንግዲህ እንደምሰሙት ነው። ለዚህ ነው በመግቢያ ላይ ዘንድሮ ጉድ እኮ ነው ከማለት ውጪ ሌላ ምን ይባላል ያልኳችሁና እኔ በጣም የገረመኝ ኢትዮጵያ ውስጥ ስንት ፌዴራል ፖሊስ ነው ያለው? ማለት ተቋሙ ራሱ አንድ ፌዴራል ፖሊስ ተቋም ነው አይደል ያለው? የሚገርመው ነገር እሷ በድፍረት የተናገረችውን ሌላኛው ያስገረመኝን ነገር ልንገራችሁ። የተከሰሰችበት ዋነኛ ጉዳይ እንግዲህ ነዳጅ በህገ ወጥ መንገድ ሸጣለች የሚል ክስም ነው የቀረበባትና የሚገርመው ፌዴራል ፖሊስ አይደል አሁን እያፈላለጋት ያለው። እሷ እየተባለ ያለውን ነዳጅ በፍጹም አልወሰድኩም፣ ነዳጁን በእኔ ስም ወስደው የሸጡት ሌሎች ግለሰቦች ናቸው፣ እንደውም እኔ ራሴ ለፌዴራል ፖሊስ ከስሼ ነበረ፣ በገንዘቤ በህጋዊ መንገድ ወደ ሀገር ውስጥ ያስገባሁትን ነዳጅ ሌላ ሰው ነው የሸጠብኝም፣ ገንዘቤንም ወስዳችሁብኝ፣ ነዳጄንም ወስዳችሁብኝ፣ ጭራሽ መልሳችሁ እኔኑ ከሰሳችሁኝ ስትል ሰምቻለሁና ቀድሜ የከሰስኩትን ነገር ነው አሁን ደግሞ ፌዴራል ፖሊስ መልሶ እየከሰሰኝ ያለው ብላ ስትናገር ሰምቻለሁ። እስኪ በመረጃ ላሳያችሁ። እርግጠኛ ሆኜ ምነግርህ የሆኑ የተደራጁ ቡድኖች አሉ፣ በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ፣ ቴሌቪዥን ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች። ገባ? እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው።
ተሸጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደማንኛውም ሰው በሚዲያ ነው ያየሁት። ስንት አይነት ሰው ያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ በጠራራ ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምን ነው አንድ መኪና አሮጌ መኪናዬን ወስዶ ሸጠው ወስዶ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ ያልወሰርኩትን ነዳጅ? አልወሰርኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምንንም ነገር ሳልወስድ ባዶ እጄን የገባሁት ገባ። እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩት? እንግዲህ እንደሰማችሁት ነው ራሷ ከሳሽ የነበረችው ሴት ነው መልሳ ተከሰስኩኝ እያለች ያለችውና ይሄ በጣም የሚያስገርም ነገር ነው። ሌላ ደግሞ በጣም ያስገረመኝ በነገራችን ላይ ፈገግ የሚያስብላይ ለምን እንደሆነ ታውቃላችሁ? አንዳንዱ ነገር በጣም ያስቃል። እውነት ከዚህ በላይ ምን የሚያስቅ ነገር አለ? በሀገሪቱ ፌዴራል ፖሊስን ያህል ተቋም እንግዲህ ይቺ ሴት ተፈላጊ ናት ብሎ እያፈላለገ ባለበት ሰዓት እንዳልኳችሁ እሷ መሀል አዲስ አበባ ላይ ተቀምጣ እንደዚህ እየተናገረች ያለችበት ነገር ፈገግ ከማስባል ሌላ ምን ልትሉት ትችላላችሁ? ያ ብቻ አይደለም። ይሄ ተቋም ጠፍቼበት ሁሉ አይደለም ትፈለጊያለሽ ብሎ በማህበራዊ ሚዲያ ያወጣኝ ያለው ተቤቴ ነው። ቤቴም መጥቶ መጥሪያ አላመጣልኝም፣ ቢሮዬም መጥቶ መጥሪያ አላደረገም። እንደው ከሀገር እንኳን ጠፍቼ ቢሆን በፍርድ ቤት ደግሞ በጋዜጣ እንኳን ሳያሳውቅ ሶሻል ሚዲያ ላይ ነው ጠፍታለች ብሎ የፖስተውና እኔም እንደማንኛውም ሰው ሶሻል ሚዲያ ላይ ነው የተመለከትኩት አይነት ነገር እያለችን ነውና ስለዚህ በኮንፊደንስ አዲስ አበባ ነው የተቀመጠችው ፌዴራል ፖሊስ። በዚህ አጋጣሚ እንግዲህ ከፈለከኝ አለው እያለች ነው። ይሄ በነገራችን ላይ ነው ያወራሁት ነገር አይደለም። እኔ ሁኔታው ስለገረመኝ ነው ያው ፈገግ እያልኩ ያለሁት። ለማንኛውም የማወራው ነገር ፈጥሬ እንዳልሆነ እንድታቁት ላይ ብላ የተናገረችውን ይሄንንም አብረን እንስማ እስኪ። እኔ መጥሪያ አልተሰጠኝም፣ ቤቴ አልመጡም፣ የጠየቀኝ ሰው የለም፣ ያናገረኝ ሰው የለም። ምንም በሌለበት በድንገት ወንትድ የሚል እንደማንኛውም ሰው ፌስቡክ ላይ አየው። ምን ልበል? ምን ልናገር? የምናገረው ነገር ጠፋኝ። አሁንስ ታዲያ ለምን አልመጡም? ቤት ለምን አልጠየቁኝም? ለምን መጥሪያ አላኩልኝም? አሁንስ ቢሆን መች መጡ? መች ጠየቁኝ? ማለት ምን እንደተፈለገ እኔ ልንገር። ብዙ አጀንዳ ያላቸው ሰዎች አሉ በየመስሪያ ቤቱ ገባክ? ብዙ አጀንዳ ያላቸው የየራሳቸው አጀንዳ ያላቸው ገባ። የሀብት ሊሆን ይችላል፣ የንብረት ሊሆን ይችላል። ብዙ አጀንዳ ያላቸው አካላት በየቦታው እንዳሉ ፊል አደርጋለሁ። ይገባኛል፣ ይሰማኛል። ነገር ግን ሳልፈለግ ምንም አይነት ነገር ሳያደርጉ ሳይጠይቁኝ መጥሪያ ሳይሰጡኝ በድንገት ወንትድ ቢያንስ እኮ ፍርድ ቤት ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት። እኔ ስጠፋ ማለት ነው። ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ቤቴ በር ላይ ይለጠፋል። ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው?
መቆየት ደግ ነው፣ ብዙ ነገር ያሳያል ያሰማልም ይባል አንድ አማርኛ ያለና ማናየው ማንሰማው ጉድ የለም እኮ ዘንድሮማ እኮ አንዳንዱ ነገር አጃይብ የሚያስብል ነገር ነው በቃ በአጠቃላይና እውነቱ ማንጋን ያለው የሚለውም እንደ ተመልካች ደግሞ እያወዛገቡን ያለው። እንደሱ አባባል ከሆነ ፌዴራል ፖሊስ ዝም ብሎ ነው እየወቀሰኝ ያለው። እኔ ከኢትዮጵያ በህገ ወጥ መንገድ አንድ ብርም እንኳን ወስጄ አላቅም እያለች ነው የምትገኘው እዚህ ጋር እንደምሰማት። ያ ነው የተሻለች ኢትዮጵያን ለማየት የተሻለ ቀን ለማየት ነው እንጂ እኔ በረከት በሀገሬ አንድ ብር እንደዚህ አንስቼ ወሰድኩ ሰው አይደለም። በመኒ ላውንደሪ ተጠይቄያለሁ፣ ነፃ ወጥቻለሁ። በሐዋላ ተጠይቄያለሁ፣ ነፃ ወጥቻለሁ። አካውንቴ ንጹህ ነው። ከውጭ ሀገር ነው ገንዘብ ያመጣሁት። ወደፊትም እግዚአብሔር ይሄ ነገር ተስተካክሎ ነገሮች ሰላም ሆነው ወደ ስራ እንድመለስ እፈልጋለሁ። አመሰግናለሁ። ደህና ደሩ። እንግዲህ እኔ እንደሆነ በህግ መሀል ገብቼ እንዲህ ነው እንደዛ ነው ብዬ እንዳላብራራ ግራ ገባኝ። ለማንኛውም እንደዚህ በመረጃና በማስረጃ እያሳየኋቸው ያለሁት ሰሞኑን በሶሻል ሚዲያውም እንዲሁም በቴሌቪዥን ጭምር ተፈላጊ ናት ተብሎ ፎቶዋም ተበትኖ ስለነበር አንደኛ ፌዴራል ፖሊስም እንግዲህ እንደ ጥቆማ እንዲሆነውም ያለችውን ነገር ራሱም እንዲያዳምጥ ነው። ሁለተኛ ደግሞ እንደ ህዝብም ደግሞ እኛ በፌዴራል ፖሊስ በኩል ትፈለጋለች የተባለችው ሴት እሷም ደግሞ ምለው ነገር አለኝ ብላ እየተናገረች ያለችው ነገር ስላለ እንግዲህ ከሁለት ወገን ህዝቡም እንዲፈርድ ነው። እኔ መረጃ አቅራቢ ነኝ። የሰማሁትን ያየሁትን በመረጃና በማስረጃ እያቀረብኩላችሁ ነው። በነገራችን ላይ ይቺ ልጅ ከፌዴራል ፖሊስ በላይም ራሱ ቀድሞ ብዙ ነገር ታደርጋለች፣ ታጭበረብራለች እያለ ብዙ ቪዲዮ ከሰራባት ሰዎች መሀል ሶሻል ሚዲያ እንግዲህ የተለያዩ ሌቦችን ተቋማትን ያጋልጣል ተብሎ የሚታሰበው እዚህ ጋር የምትመለከቱት አውንታ በርሲሳም አንዱ ነው። ስለ አውንታ በርሲሳም የተናገረችው ነገር አለ። አውንታ በርሲሳ በዶላር ሁሉ እየተከፈለው ነው ስም የሚያጠፋውና የኢትዮጵያ ህዝብ እንደ እውነተኛ መረጃ አቅራቢ የሚያየው ፊት ለፊት በሚናገረው ነገር እንጂ በውስጥ እኔ ማስረጃ ሁሉ አለኝ ገንዘብ የተቀበለበት ዶላር የተቀበለበት ብላ ሁሉ በቴሌ ብር የተከፈለውን ማስረጃ ለፍራውል ሁሉ ካለስ ስታሳየው ነበረ። እሷ የምትናገረው ነገር ደግሞ ውሸት ነው የምትል ከሆነ አውንታ በርሲሳ ናና መልስ ስጥ ሲባል ሊመጣ አልቻለም። እሷም እኔ ባለውበት አውንታ በርሲሳ መቼም ሊመጣ አይችልም፣ ምክንያቱም ውሸታም ስለሆነ ፊት ለፊት መጥቶ ሊጋፈጠኝ አይችልም የሚል በኮንፊደንስ ስትናገር ነበርና ብዙ ሰዎች ለካ ከፊት ለፊት መጥተው ለህዝቡ ጻድቅ መስለው የሚታዩ ሰዎች እውነተኛ መስለው የሚታዩ ሰዎች ለካ ከጀርባም ገንዘብም እየበሉ ነው አይነት ነገር እያሉ ነው እና ራሳቸው ሙሰኛ ሆነው ሰዎችን ሙሰኛ ለማለት የሚሞክሩ በምን ድፍረታቸው ነው የሚልም አይነት ከዚህ በፊት የነበረውን ታማኝነት የሚያሳጣ አይነት ነገር ተናግራለች እና አሁን ሰዎች በአውንታ በርሲሳ ላይም ጥርጣሬ አድሮባቸዋል። እውነት ለመናገር እንደ ሰውኛም እሱ ሀቀኛ ነኝ የሚል ካለ በረከትን ፊት ለፊት የሚያገኝበት መድረክ ከዚህ ውጪ የትም ሊገኝ አይችልም ነበር። መጥቶ የፈለገውን ጥያቄ ሰራች የሚለውንም ነገር ፊት ለፊት በማስረጃም ጭምር ማጋለጥ ይችል ነበር። እሱ ግን ላይቭ ላይ ሊገኝም አልቻለም። ያ ደግሞ ሌላ ነገር አለ የሚያስብል ነገር ጥርጣሬም ያጭራል እንግዲህ እንደ ሰውኛ። ምክንያቱም መድረኩ አልተከለከለም ና ተብሏል። እሱ ሊገባ ፈቃደኛ ስላልነበረ ነው። ለማንኛውም እንግዲህ ሰሞኑን በሶሻል ሚዲያ ላይ አወዛጋቢ የሆነውና በከባድ ወንጀል ተፈላጊ ናት ተብላ የምትታሰበው በረከት ገበሬዋ እንግዲህ እንዲህ ያሉ አስገራሚ ምላሾችን ሰጥታለች። እናንተ ስትሰሙት ከማን ወገን ሆናችሁ? ፌዴራል ፖሊስ ነው እየተሳሳተ ያለው? እቺ ልጅ እውነት አላት ወይስ ደግሞ ራሷን ለመከላከል ፈጥራ የምታወራው ነገር ይመስላችኋል? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። በነገራችን ላይ እያንዳንዱን ነገር በመረጃና በማስረጃ ነው እሷ ራሱ ስታቀርብ የነበረው። ነዳጅ እንድታመጣ የተፈቀደላትንም ወረቀት ስታስመለክት ነበረ። የተለያዩ መረጃዎችን ብቻ በደንብ በሰነድ እያሳየች ነው የነበረው እዚህ ለፍራውል። እንዲሁም ደግሞ ፌስቡክ ፔጇ ላይም ደግሞ እያንዳንዱን ሰነዶች ለጥፋለች። ስለዚህ እውነተኛ ሰነዶች ናቸው አይደሉም የሚለውን ህግ የሚያጠራው ነገር ይሆናል። እንደ ሰውኛ ስንመለከት ግን በፔጇ ላይም በማስረጃነት ያቀረበቻቸው ሰነዶች ህጋዊ ሰነዶች ይመስላሉ። የውሸት ሰነዶችን ህዝቡን ለማሳመን ህጋዊ ያስመስላ የምታቀርብ ከሆነ በወንጀል ላይ ሌላ ወንጀል እየፈጸመች ስለሆነ በጣም አደገኛ ነው የሚሆንባት። ነገር ግን ያቀረበቻቸው ሰነዶች ህጋዊ ከሆኑ ደግሞ በተዘዋዋሪ በሴትነቷም ላይ ሌላ አይነት ጫና እየደረሰባት ያለ ይመስላል።
ይመስላል። ይሄ እንደ ግሌ ከሁለት ወገን አነጻጽሬ የተመለከትኩትን ሀሳብ ነው እያቀረብኩ ያለሁት። ለማንኛውም በቀጣይ የህግ ሂደቱንም እንዲሁም ደግሞ እሷም የምታመጣቸው ሌሎች አዳዲስ ነገሮች ካሉ ወደ እናንተ የማቀርብ ይሆናል። እኔ ግን እንደተለመደ ሁሉንም ነገር በመረጃና በማስረጃ ወደ እናንተ አድርሻለሁ። ተመልካቾች ደግሞ የራሳችሁን ፍርድ እንግዲህ ካያችሁትና ከሰማችሁት ነገር ተነስታችሁ ሀሳብ አስተያየት መስጠት ትችላላችሁ። የእናንተ ወይላ ነበር። መልካም ጊዜ